ነበረ በስደት የመጀመሪያ ጣሊያን ሄጃለሁ ድሮና ያኔ ብዙ ሀገር ሄጃለሁ። ጀርመን ብቻ ነው ያልመጣሁት። እመጣለሁ አሁን አንቺ ጋር ትጋብዥኛለሽ። ትላላችሁ አትመጡም? እሺ። ከዛ ምን ተፈጠረ መሰለሽ ጂጂ፣ የሆነ ቦታ ሁለት ጓደኞቻችን ጋር ኮፊ ልንጠጣ ሄድን ማለት ነው እና አራቱ ነው ይመጣል። ሁለት ነን ምናምን ሶስት ቦታ አልነበረም። እኛ ጋር ጆይን አደረጉ እና ያው በወሬ ምናምን ተግባባን። ሁለት ባልና ሚስት ያም ሁለት ባልና ሚስት ናቸው። ሁለቱም ባልና ሚስቶች እኔ ጋር ነው ዘፈኑ ናውቄ ነው ለመሰለህ ወደ ዩቲዩብ ይጭኑታል ይቀራል። ስለዚህ ለምን ብለን ይሁን እንደዚህ። ኦኬ። ከዛ ምን ተፈጠረ መሰለሽ የሁለት ባልና ሚስቶች ናቸው። ሁለቱ ባልና ሚስቶች ግን ሁለቱም ተለያይተው ባልየው እሷም ሌላ ወንድ አግብታ እሱም ደግሞ ሌላ ሴት አግብቶ ነው ፍርድ ቤት ነው የነበሩት። ሲከራከሩ ቆይተው መቶ ደግሞ ቁጭ ብለው ሻይ አብሮ ይጠጣሉ። አሁን ይሄ አበሻ ያደርጋል ወይ እንደዚህ አይነት ነገር? በእውነት የኛዎቹ እኮ ሁሉም አይደለም፣ ሆነስትሊ ስፒኪንግ ሁሉ አይደለም። የሰው ልጅ በሆነ በትዳር በሆነ ግንኙነት ኖሮት በቃ ተለያየ ነው ዛሴት። ከዛ በተረፈ ግን ከዛ ሰው ጋር ጠላትነት ምናምን ጥሩ አይደለም። በተለይ በትዳር ውስጥ ነሽ አይደል እንዴ ልጅ ወልደሽ ምናምን ልጅ ያለው ሰው ምናምን ብዙ አመት ላይፍን ያሳለፈ ሰው ደስ ይላል። እንደዚህ ፍርድ ቤት እየተከራከርሽ ከዛ ደግሞ ተመልሶ መጥቶ አንድ ላይ መቀመጥ ደስ አይልም? ኦልሬዲ በቃ እኮ አሁን ስለ ንብረት ምናምን ነገር ያው ግዴታ ፍርድ ቤት መሄድ ስላለበት እኮ ነው ፍርድ ቤት የምትሄደው። ምክንያቱም ታክስ አለው። ሌላ ሰው ምታደርጋቸው አንዳንዱ ቅናት ግን የሆነ እንደ ባሪያ የለም እንደ ባር ልግዛሽ እንደ ባሪያ ልግዛ እኔ ብቻ ልታይ እኔ ብቻ በቃ ፖፕ ልሁን አንቺ በቃ ተረቀሽ ኑር አይነት ነገር ወይ አንተ ተረቀ ኑር አይነት ነገር አለ። ግን የሆነ ነገር ስትሳጣ ግን አክሴፕት ማድረግ አለብህ። በቃ አጣ አይደለ አጣ። ምክንያቱም ለአንተ አልተፈቀደም ለአንቺ አልተፈቀደም። ያንን በብዛት እናንተ ወንዶች የኢትዮጵያ ወንዶች አክሴፕት ማድረግ ይከብዳቸዋል። አሁን ነጭ ቢሆን ሶሪ ብለሽ ካስረዳው በቃ እሺ ነው የሚለው። አንደርስታንድ ያደርጋል ማለት እዚህ ነጮቹ ሁሉም እንደዛ ናቸው እያልኩ አይደለም። አንዳንዱ የሚናደድም አደጋ የሚያደርስም አለ። አሁን እሱ እንደ በሽተኛ ነው የሚቆጠረው። ዳይሬክት ቴራፒ ነው የሚላከው። እንደዚህ ነገር አሁን እንደዚህ ሴት ልትደበድብ ሴት ልታስፈራራ ምናምን አይነት ነገር አውቶማቲክ እስር ቤትም ልገባ ትችላል። ታውቃለህ ሰምታለች የአሜሪካ ጂጂ በጣም በተለይ አም ሶሪ ቱ ሴይ ዛት አንዳንዴ እኛ ወንዶች ጋር ያለ ትልቁ ችግር ስፔሻሊ አብሮሽ የሚኖር ወንድ እኔስ እንኳን መደብደብ እንኳን መምታት በጣም ነው የሚከብደው። እውነት በጣም ይከብዳል። በጣም ያስጠላል። በሽተኛ እኮ የሚማታው እኔ ማገባት ሚስቴን እኔ ሀላል የሆነችው ሚስቴን ስስማት ራሱ እየሳሳው ነው ምስማት አይደለም እጅ አንስቼ በጣም በፍጹም ሰላማዊ ወይ እያለ እንዴት ነው በዛ ደረጃ ከባድ ነው በጣም አውት ኦፍ ኮንትሮል ስትሆኚ ነው ለነገሩ እንደዚህ አይነት ነገር የሰው ልጅ በተለይ ሆነስትሊ ስፒኪንግ በተለይ መጠጥ የተባለ በሽታ ከፍተኛ በቃ መጠጥ ሰው ሲጠጣ የሆነ ልጅ ሰውዬ በቀደም ሲያወራ ስሰማ ጂጂ መጠጥ ሲጠጣ ሰው ለተወሰነ ደቂቃ ያብዳል አለኝ። ለተወሰነ እብደት አለ አለ። በዛች የእብደት ሰዓት ላይ ምን እንደምታደርግ ያታውቂኝ አይተሽ ከሆነ በጣም ጨዋ የሚባሉ ልጆች በጣም ጨዋ የምትባል ሴት በጣም ወንድ ልጅ ሴት ልጅ ቀና ብሎ አይን በጣም ትዳሩን አክባሪ ምናምን የምትዩ አይነት ሰዎች
ያ ጉዳይ ጋር መጠጥ ደረጃ ሲደርሱ ፌል ሲያደርጉት ከዛ በኋላ እብደት እንደሆነ የሚያውቁት ያኔ ነው። ለዛ ነው ገባች የሰው ልጅ መጠጥ የሚባል ነገር መድረስ የለበትም የሚባለው። በነገራችን ላይ ከመጠጥ የበለጠ ደግሞ አሁን በጣም ትላንትና አንድ ፓርላማኛ ጋር አንድ ወጣ እንትን አለ። አሁን የተመረጡት ፓርታይ በቃ ሌጋል ሆኖ ማንም ነበር የሚያጨሰው እና ኢቭን መንገድ ላይ ሲጨስ እንኳን ከሸተተ ብታጨሰው ይሻላል። የሆነ ያቅለሸልሻል እና ከዚህ በፊት አጭሰው የሚያብዱ አጭሰው ችግር የሚደርስባቸው ዲፕሬሽን ምናምን የሚሆኑ በቁጥራቸው በጣም ትንሽ ነበር። በጣም ትንሽ ልክ ከተፈቀደ በኋላ ግን 3 ጊዜ እጥፍ ነው የሆነው። ፉል ነው በጣም 3 እጥፍ ሆነ። ከዛሬ ዓመት በፊት እንደዚህ ቴራፒ የሚያደርጉ ችግር ያለባቸው ምናምን ሳይፈቀድ በፊት በጣም ትንሽ ነበር። አሁን በአንድ ዓመት ውስጥ 3% ነው 3% ነው የጨመረባቸው እና ትላንትና ተመልሶ እንዲታገድ ጀርመን ውስጥ ማለት ነው ኦፊሻል ነበረ፣ አሁን ህጋዊ ነበረ። አሁን ግን እንዲታገድ እየተሰራበት ነው። እንዲቆም ሰዎች እየሞቱ ነው፣ እየተደባደቡ ነው፣ የመኪና አደጋ እየበዛ ነው። በግራስ ብቻ ግራስ ታጨሳለህ፣ ትጠጣለህ፣ ትለቃለህ። ግራስ ማለት ይሄ እንትን ነው። ይሄ እንትን የሚያጨሱት ኧረ ስሙን እንዳጠሪብን ኦፊሻሊ ተፈቀደ። ጀርመን ሀገር ውስጥ የዛሬ ዓመት ተፈቀደ። አሁን ደግሞ ሊከለከል ነው፣ መልሰው ሊከለከል ነው። በጣም መከልከልም አለበት እንጂ እንደዚህ እዚህ ላይማ በጣም ልክ ናቸው። በጣም በተለይ ለትውልድ የሚያጠፋ ነገር ስለሆነ መከልከል አለበት። በጣም ራስን ነው እንትን የሚያደርገው ዲም የሚያደርገው የሆነ እንትን ላይ ተዋል። ዶንኪ ዩቲዩብ ላይ አንድ አሜሪካን ሀገር የሚኖር ሰውዬ አጭሶ እንዴት እንደተለወጠና እንዴት ስትሬት ላይ እንደወጣ እንዴት ብሎ አሁን ወደ ኢትዮጵያ ገብቶ በግራስ ብቻ ሊጠፋ አሁን ሊከለከል ነው። ስትሮንግመን ከእግዚአብሔር ጋር እዚህ ሀገር ማለት ነው ሊታገር መልሰው ሊያግዱት ነው። የመኪና አደጋ ቴራፒ ሴንተር ፉል በዚህ ምክንያት ነው ማለት ነው። 3 እጥፍ ጨመረ ነው የሚሉ በአንድ ዓመት ውስጥ። ይሄ ነገር ለ5 እና ለ6 ዓመት ቢራዘም የጀርመን ነዋሪ በሙሉ እንግዲህ አጫሽ ሊሆንልን ነው። መንገድ ላይ መሄድ አትችልም ብታይ። ኖርማል ነው የሚያጨሱት ሁሉ። በጣም ከባድ ነው። ሰሞኑን ምን እፈልጋለሁ መሰለሽ ከአንቺ ምን ትፈልጋለሽ? ሽቶ ነው የምትፈልገው አይደለም? አይ ሲሪየስ የሆነ ቶፒክ ቤሪ ባሪ ነው ያመጣለው። የቤሪ ቤሪ ነው። ይሄ በርበሪ ነው። በጣም ነው የሚያምረው። በርበሪ ኮምፎርታብል ነው በጣም። ጫማውም አለኝ በጣም ምርጥ ነው። አንዱ ካለው ማለት ነው አንደኛው የወንዱ 800 ዩሮ ነው የሚሸጠው። 700 ምናምን ዶላር ነው። እና ለምወደው ሰው ጊፍት ሰጥቼ ነበረና ይሄን ከሰጣቸው በኋላ እሳቸው አሁን ሁሌ በቃ ደንበኛ ሆነዋል። ገዚህ በጣም ምርጥ ነው። በተለይ ይሄ ሹራብም ነው እንደ ቲሸርትም ነው እንደ ሹራብም ይለበሳል። በርበሪ በጣም ነው የምወደው እኔ። ጃኬቱም አለኝ በጣም ውድ ከወንዶች ዕቃ የምወደው ማክስ ነው። ምንድን ነው ደግሞ ያስታውቃል። ኦሪጂናል እና ፌኩ በደንብ ይታወቃል። ምንም ፈልገው እነግርሻለሁ። ነገርኛው ነው። አይ እነግርሻለሁ።
ንገረኝ። እኔ እንደዚህ ነገር ይጨንቀኛል። አይደለም ኧረ ሌላ ነገር አይደለም ጂጂ። አሁን በዚህ ከረመዳን በኋላ በቃ እንደ ጆርናሊስት 10 ጥያቄ ይዤልሽ እመጣለሁ። 10 ጥያቄ ይዘሽ ትመጫለሽ። መጀመሪያ ከመግባቴ በፊት ከአንድ ሰዓት ቀድሜ ቪዲዮ ፖስት አደርጋለሁ። ጂጂን ላይቭ ላይ ላነጋግራት ነው፣ ጥያቄ ልጠይቃት ነው ብዬ ምን ያውቃሉ የሚለው ነው። ምን ያውቃሉ ፕሮግራም አይ ፈን እንድንማማርበት። ዩቲዩብ የለኝም፣ ለዩቲዩብ ምናምን አይደለም። ለምንድን ነው ዩቲዩብ ላይ የማንሰራው ነገር? ምን እፈልጋለሁ መሰለህ? ኤፍኤም ሬዲዮ በኦሮምኛ እፈልጋለሁ። ሬዲዮ አሪፍ ነው። እኔ አሁን ትልቁ ፕላኔ ኔክስት ይር ይሄ ዓመት እንዳለቀ የመጀመሪያው ፍቃዱ እዚህ ሀገር ትንሽ እንትን ነው ጊዜ ይፈልጋልና ኢንቨስትመንቱ ግን የሚገርምሽ ሬዲዮ ስቴሽን ለመክፈት ኢንቨስትመንቱ አንብልብብል በጣም ርካሽ ነው። በጣም ርካሽ ነው። ግን ፍቃዱን ማግኘት ፕሮሰስ አለው። ፕሮሰስ ይፈልጋል። ከብሮድካስቲንግ ጋር ፍቃድ ማግኘት አለብን። መማር አለ። ከብሮድካስቲንግ የምታገኘው ፍቃድ ሪኳየርመንቱ ትንሽ ኮምፕሊኬትድ ነገር ነው። አም ሹር እንትን ያደርጉታል ብዬ አስባለሁ። መንሱሪ ኤፍኤም ራዲዮ ከሸገር በሚለው ወይም ሸገር ኤፍኤም ራዲዮ ኦሮሚፋ የሚለውን በእኔ ስም ክፈቱልኝ፣ ወይ ስጡኝ ወይ ክፈቱ። በኤፍኤም ሳይሆን ኩን ሰገሌ መንሱር ጀማል ብዬ ነው የምከፍተው። ኦኬ ግን ኤፍኤም ምን ነኝ የጠየኩት ከመጀመሪያ የዛሬ አራት ትችያለሽ እኮ ባይዘ አሃ ደግሞ የውጭ ዜጋ ስለሆንሽ አስቸጋሪ ነው። ላንቺ አይሰጥም ብሮድካስት። እነዚህ በነገራችን ላይ ቲቪ አይ ቲንክ ቲቪ ራሱ ኦን ማድረግ ኢትዮጵያዊ መሆን አለብሽ። ለውጭ ዜጋ እንደዛ እርግጠኛ አይደለሁም፣ የሚሰጥ አይመስለኝም። አይዛይ ሬዲዮ በጣም አሪፍ ነው እና የጀርመን ዜጋ ኮንኩኝ አልችልም። የውጭ ዜጋ ብሮድካስቲንግ እነዚህ ቴሌቪዥን፣ ሬዲዮ ምናምን አይ ቲንክ ሶ አክሴፕት የሚያደርጉ አይመስለኝም። ከዚህ በፊት የሚፈቀድ እንደማይፈቀድ ምን ችግር የለውም። እዚህ ያለውን እዛም ባንክ ይከፈታል። በውክልና ትከፍቻለሽ፣ ምን ችግር አለው? በማን ይከፍታለን? ሁሉም ጀርመናዊ ነው። ኦ ማይ ጋድ ዘመዶች የለሽም እዚህ ዘመድ የለሽም እዚህ የሚኖር? እኔ እኮ ዘመድ የለኝም፣ እናቴ ብቻ ነው አሉ፣ ግን ብዙ ማለት ሂጂ እኮ አትጥፊብኝ። በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። ደስ ሀይል ልጅ ብዬ ነው ሪኮርድ ተላኩብሽ ብቻሽን መሆንሽን በዚህ በሌላ ስልክ ሳይሽ ብቻሽን ነሽ ብዬ ነው የላኩልሽ። ቴንኪው ማሬ። ጥያቄው ግን ቀድመህ በውስጥ ትነግረኛለህ። ኖ እኔም አልነግርሽም፣ አንቺም አትነግሪኝም። ምንድነው ቪዲዮ ፖስት አደርጋለሁ። ጂጂ ከአንድ ሰዓት በኋላ ላይቭ ላይ ጥያቄ እንጠይቃታለን። ምን እንጠይቅልዎት ብዬ 5 ጥያቄ ከነሱ ወስዳለሁ። ኮሜንት ላይ 5 ከራሴ ጨምርና 10 ጥያቄ። አንቺ ደግሞ በሳምንቱ መንሱርን ምን ልጠይቅ ብለሽ ትመጫለሽ። 5 ከራስሽ 5 ከኦዲየንስ ለማምር ነገር እናደርጋለን። መንሱር የሽ ነው ጌታ። ቻው